እና አሁን ደክሞኛል እኔም ሰውዬው እኮ አሁን ከኔ ጋር እያወራ ነበር ለሽንት ወጥቶ ነው አሁን ምንም ችግር የለውም እስኪ ተረጋጊ ቆይ ወይዘሮ ማህሌትን እኮ አስፈቅደን ይገባል የቤቱ ባለቤት ናታ ከተጋባን 4 አመት ሙሉ አንድ ላይ ተኝተን አናውቅም እንዴት ከወይዘሮ ማህሌት ጋር ታዲያ ሴክሹዋል የማድረግ ፍላጎት ከሌለ ሴት ልጅ ናት እሷ ደግሞ እና 4 አመት ተጋብታችሁ እንዴት ልትኖሩ ትችላላችሁ ማለት እኛ አስፈቅደን ይገባነው እንደዚህ ነገር ይፈጠራል በየማ አላሰብኩም እዛ ግን ጉልበት እንድጠቀም እያደረግሽ ነው ጉልበት የቤቷን ባለቤት ወይዘሮ ማህሌትን አስፈቅደን ይገባን ያልኩሽ እኮ ነው ያለው እሷ ገጠጋብል እንደመንፈስ ነው የሚያደርገኝ እንዴ ብድግ ብዬ የመሳደብ ልጅልኝ ውጭልኝ ማረፍ አለብህ ወይዘሮ ማህሌት አንዴ እሱ ማናገር አለብኝ አልኳት ነው ጉልበቱን እንኳን መጠቀም በማይችልበት ታይም ላይ እሷ እንኳን የሴክሹዋል ፍላጎቷን ከሱ ጋር ልታደርግ ስትሄድ ያለ ሌላ አቅሙ ነበር ተጠቅሞና የሚከለክላ ወደ ጤንነት የተመልሽ ደና ሆኜ እንደበፊቱ ነገርኩ እኮ አንድም ደቂቃ ሳልብኝ ሰጥቼ አላቅም እኔ እስከ 3ኛ ክፍል ተስተምሬ ነው የመጣሁት ከሀገሬ ከሚስቴ ጋር ከማንኛውም ጋር ሴት እንኳን ወንድ ሆኜ ሳላገባ ራሱ ቀርቼ ማለት ነው እሷን ካገባህ በኋላ ነው ፍላጎቱ የጠፋው ኦር ከማግባት በፊትም ፍላጎት የለህም ነው መድኃኒት እስኪ ልታሳየን ትችያለሽ የምን ለምደማ አለ እዛ ተቀምጧል እቺኛዋን ሰራተኛ እስኪ ከሌሎች ሰራተኛ ምንድነው ለየት የሚያደርጋት ስለክ ማለት እንግዲህ አንቺ ከገባሽ በኋላ እንዴት እንደዚህ አይነት ኬዝ ሊፈጠር ቻለ ከዛም በኋላ ያው አሁን በመሃል ስራ ምናምን ሲበዛዛብኝ እሱን እንትን እያደረኩ ያው ብዙ ቦታ ትጠራለህና እንደዚህ ቦታ ተብለህ ትጠራለህ ስራ ቦታ ከሆነ የኔን ስራ እንደምታውቀው ከሆነ ስለዚህ እኔ ደግሞ ስራዬን ነው እያሰብኩ የነበረው እዚህ ጋር ይቅርታላት የምችለው ነገር ስሜቷን አልተረዳሁላትም እሷም ደግሞ ያው አሁን ታመምኩ በኋላ ነው የቤታችን ውስጥ ጭቅጭቅ አለመግባባት የመጣው እንጂ በጣም አመለሸጋ የሆነች ባለቤት እንዳለች ነው እኔ አሁን ይሄን ነገር ሲደጋገምበት አንድ ሰው በሷ ቦታ ሆኖ ቢያስብ ያው ይሄን ነገር ትረዳዋለህ ስለዚህ እኔም እሷ ቦታ ሆኜ ሳስበው እውነቷን ነው ትቆጣ ብትጨቃጨቅ ምንም ብትበሳጭ ምንም ልላት አልችልም እና አሁን ደክሞኛል እኔም ብዙ ነገሮችን እንደዚህ ነገር ይፈጠራል በየማ አላሰብኩም ያው ፈጣሪ እንግዲህ ወደ ጤንነት የተመልሽ ደና ሆኜ እንደበፊቱ ደና ሆኜ እንትን ብሎ ልጅ መውለዳችን እንትናችን አይቀር ፈጣሪው ይሰጣል ያው እኛም ጸሎታችን እሱ ነውና ቀደም እንዳልከኝ በመሃል እንዳላቋርጥ ብዬ ነውና ሐኪም ቤት ምናምን እየሄድኩኝ ትሪትመንት አደርጋለሁ ምናምን ስትለኝ ነበርና እስኪ ሆስፒታል ሄደክ እንደዚህ አይነት ፍላጎት የሴክሹዋል ፍላጎት የለኝም ስትላቸው ምን አይነት መብት ይሰጡክ ማለት ከሴት ልጅ ጋር ግንኙነት ማድረግ እንደማትችል ነገራቸው ከሆነ እኔም ወንድ ልጅ ነኝ እረዳሃለሁ ያለውን ኬስ እዚሁ ጋር አውርተን ለመፍትሄ ብንቃረብ ነው ጥሩ የሚሆነውና ምን አይነት ፊድባኮችን ሰጡክ እስኪ ሆስፒታል ስትሄድ ያው እንዴት ልበልክ እንደኔ አሁን እንደያዘኝ አይነት በሽታ በቃ ስልክ እነሱ የሚሉኝ እንዴ ልበልክ አይዞ ይሄው ለእኛም እዚህ ጋር አመጣጣችንን የሚመጣውት በኋላ ምታቸው ባልደረቦቼም እኛ እናንተን ለመርዳት ወር አንተም እንግዲህ ወንድ ልጅ ነህ እኔም ወንድ ልጅ ነኝና ያለው መፍትሄ ተነጋግረን ከመፍትሄ ብንደርስ ነው የተሻለ የሚሆነውና ያለው ነገር በግልጽ ብታወራኝ ነው ጥሩ የሚሆነው ያው ስልክ እንደ ወንድ ልጅ አንድ ሰው ፍላጎት እንኳን ኖሮኝ ባለ ከሚስቴ ጋር ከማንኛውም ጋር ሴት እንኳን ወንድ ሆኜ ሳላገባ ራሱ ቀርቼ ማለት ነው ፍላጎት ቢኖረኝ የግድ የሆነ ነገር እንትን ማለት አለበት ስለ እንዴ ልበል ውስጥ በደም ፍላጎት መኖር አለበት ኦኬ እኔ ትንሽ ግራ ያጋባኝ ይቅርታና እሷን ካገባህ በኋላ ነው ፍላጎቱ የጠፋው ኦር ከማግባት በፊትም ፍላጎት የለህም ነው ስለዚህ ይሄን ነገር ከእኔ እሷን ያገባሁት ከሷ በፊት ማቃቸው ሴቶች ምናምን እንደሌሉ እንደዚህ ከሌላ ሴቶች ጋር ግንኙነት ያደረኩ ሰው አይደለም እንዲልበለ በቃ ከሴቶች ጋር እንኳን እንትን ሀብዬ እንኳን ያወራሁትና እሷን ላወራ የቻልኩበት እሷን ብቻ ነው ሌላ ሴቶችን ያወራሁበት እንትን የለም
ስለዚህ አንደኛው እሱ ተጽዕኖ ፈጥሮብኝ ይሁን ለራሴም እሱ በቃ ይግራ የሚያጋባኝ ነገር ሊኖር ይችላል። ሌላ ደግሞ በሽታም ሊሆን ይችላል እና እሱ ነው ብዙ ነገር ጥያቄ ሆኖብኝ ወደ ሕክምና የሄድኩት። ሕክምናም ስሄድም ያው አንደኛ ያው መድኃኒት ነው የሚያሸክሙ እንዳሁኑ እንደ በሽታዬ ማለት ነው። መድኃኒት ነው የሚሰጡኝ። መድኃኒት እጠቀማለሁ። እነሱ ያው እንትን ፍላጎት ቢኖርህ እንኳን ስለ እንደ መንፈስ ምናምን ነው የሚያስቡት እነሱ። ወደ በእምነት የሆነ ነገር አድርግ የሆነ ክርስቲያን ነኝ ወደ ጸበልም ሄድ ምናምን ይሉኛል። ያልሞከርኩት ነገር የለም። እሷ ፍላጎት እንኳን ኖሮ ወደ እኔ ብትመጣ ያው ወደዛ ነው እንትመላት። እንግዲህ አሁንም የምትነግረኝ ገፈትራታለሁ እንደዚህ እንኳን ሽባ ሆኜ እንደዚህ እንኳን እንትን ብዬ ፍላጎት ኖሮ ራሱ እኔ ጋር ብትመጣ ፓወሪ በጣም ነው የሚጨምረው። እሷን ወደዛ የመገፍተር የመበሳጨት የመጣላት መሳደብ የሆነ ግድግዳ መምታት ምናምን በእናትሽ አትጠጊኝ ማለት እንደ መንፈስ ነው የሚያደርገኝ እሱ። በቃ ግንኙነት እንኳን የሆነ ነገር ጠጋ ራሱ ስትለኝ ማለት። ስለዚህ በቃ ምን ልበልክ በጣም ከባድ ነው። ስለዚህ ነገር እሷም ሳትረዳው ቀርታ ይሁን ተረዳው ይሁን አላውቅም፣ ግን ብዙ ነገር አስረዳታለሁ። ከህይወቴ እንድትወጣ ማልፈልገው ሰው እንደሆነችም ነግራታለሁ። የሚወስልክ ቤተሰብ መመስረት የምፈልገው ከእሷም እንጂ ከሌላ ሰው መመስረት አልፈልግም። ኦኬ እንግዲህ አሁን ላይ ተመልካቾቻችን እንግዲህ እየነገረን ያለው ታሪክ ትንሽ ግራ የሚያጋባ ታሪክ ነው። ከሷ በፊትም ሌላ ሴቶችን አናግሬም ሆነ እንደዚህ ለሴክሹዋል ፍላጎት ኑሩኛ ያቅም እያልከና ያለውና እንዴት ከወይዘሮ ማህሌት ጋር ታዲያ ሴክሹዋል የማድረግ ፍላጎት ከሌለ ሴት ልጅ ናት እሷ ደግሞ እና 4 ዓመት ተጋብታችሁ እንዴት ልትኖሩ ትችላላችሁ? ማለት አንተ ይሄንን ያክል ሴት ልጅ ጋር ሴክሹዋል ላለማድረግ የሚገፋፋን ነገር ትልቁ ፖይንት ምን ቢሆን ነው? አንተ ይሄንን ያክል ማለት ከትዳር በፊትም ምንም አይነት ሴት ቀርባ አታውቅም። እንደዚህ አይነት ፍላጎት ከሌለ ደግሞ እሷንስ እንዴት ያለ ሴክሹዋል ፍላጎት ወር ደግሞ ያለ ልጅ እንዴት ከኔ ጋር ትኖራለች ብለህ አስበህ እሷን ቀረብካት? ማለት ትንሽ ግራም ያጋባ ነገር ነው ለኛም ሆነ ለተመልካቾቻችን ትንሽ የሚከብድ ነገር ነው እየነገርከን ያለውና እስኪ ምንድነው ማለት ይሄን ያክል በቃ ወንድ ልጅ ነህ ምንም አይነት ስሜት የለኝም እያልከን ያለውና እንዴት ነው ይሄ ነገር ሊፈጠር ይቻለው? አሁን ይሄንን ስሜት ልረዳ የቻልኩበትና ይሄ ሴክሹዋል ግንኙነት ምንም እንደ ማልፈልግ ስልክ እኔ ሳልፈልግ ቀርቼ አይደለም። ይሄ እኔ ላይ የተፈጠረ ነገሮች ናቸው። እንደ ህመም እንደ በሽታም ከሆነ ይሄን ነገሮችን የተፈጠሩ ናቸው እንጂ ይሄን ችግር እንዳለብኝ ያወቅኩት እንኳን እሷን ካገባኋት በኋላ ነው። እንደ ፍቅረኛ እንኳን ሆነን ይሄን ነገር ስልክ ፍቅረኛ ስትሆን ሴቶች ያው ፍቅረኛ ስትሆን ይሄን ነገር ስትጠይቅ ይለያየኛል ምናምን የሚለው ነገር ሐሳብ አላቸው። ይሄን ነገር ካገኘ ከኔ ይርቃል የሚለው ነገር እንዳሳብ እንዳላቸው ይታወቃል። ይሄን ነገር ደግሞ እኔ ጀስት የዛ ሰዓት ራሱ ፍቅረኛሞች የሆነን ሰዓት ራሱ እኔ እሷ ልጠይቅበት አልጠየቅኩም አላልኩም። ዝም ብዬ ወደ ትዳር ነው የገባሁት። ስለ ፍቃደኛ እንደሆነች እሷ ከኔ ጋር እንደምትሆን ብዙ ነገር ታረጋግጥ በኋላ ይሄ ነገር ይደርሳል ስለ ፍላጎቱም ቢኖርኝ የዛ ሰዓት ላይም ይደርሳል እኔ እንድታምነኝ ነው የምፈልገው ብዬ ነው ይሄ ነገር በፍቅረኛሞች እንኳን ሆነን ያልጠየቅኩት። ስለ አንዳንድ ሰው ሊያምንክ ይችላል ይሄ ነገር እንዴ ወንድ ልጅ አይደለም እንዴ ነው የማይጠየቀው ሊሉ ይችላሉ። እና እኔ ደግሞ የዛ ሰዓት ላይ በቃ እሷ ከኔ እንድትርቅ አልፈልግም። በጣም ወዳት በጣም ማፈቅራት ልጅ ስለሆነች ይሄን ነገር ለመጠየቅ አልፈልኩም። ጓደኞቼ እንኳን ፍቅረኛ እንኳን ሆና እንዴት ነው ግንኙነት ማድረግ ማችሉና ያልጠየቃት ለምንድን ነው ምናምን ነው? አይ እኔ ታኔ እንድትርቅ ስለማልፈልግ በቃ ይሄን ጥያቄ እሷም ደግሞ ቀደም ማድረግ የጠይቃታለሁ ስናወራ ምናምን እኔና አንቺ እንደዚህ ግንኙነት እናርግ ብልሽ ምን ትይኛለሽ? አሁን እዚህ ሰዓት ላይ አያስፈልግም። እኔ አንተ ነኝ አብረን በትዳር ስንቀጥል ነው ይሁን ምናምን። ከትዳር በፊት ነው አንተ ግንኙነት እናርግ ብላ የጠየቃት? ያ እንደ ጥያቄ ነው እኔ የሚጠየቅኳት። ማለት አንተ ጋር ፍላጎቱ ከሌለ እንዴት እንደዚህ አይነት ኩዌሽን ነው እዛ ሰዓት ላይ ስልክ እንዴ ልበል ፍላጎቱ እኮ ለኔ አለ። ግን አሁን ፍላጎቱ ካለክ እንዴት ነው ታዲያ ሴክሹዋል ማድረግ የሚያቀት? ያልተረዳኸኝ ነገር እንደ መሰለ
ፍላጎቱ አሁንም ቢሆን እኔ ላይ ያለ እኮ ይኸው ፍላጎቱ አንተ ጋር ካለ እስካሁን ፍላጎቱ አንተ ጋር ካለ ምንድነው ታዲያ ግንኙነት እንዳታደርግ ገደብ የሆነብህ? ግልጽ አድርገኝና እኔም ግልጽ ያልሆነልኝ ነገር አንደኛው እሱ ፍላጎቱ ኖሮኝ እንኳን እሷ ጋር ቀረብ ብል ራሱ እሷ ጋር ጠጋ ብል እንደመንፈስ ነው የሚያደርገኝ እንዴ ብድግ ብዬ የመሳደብ እጅልኝ ውጭልኝ የመጋፍተር እና ምን ነው ፍላጎት እንትን ያለ እና በቃ ይሄ ነገር እንዳስተካከል ነው ብዙ ጊዜ እሷ እንደዚህ ትለኝ ልጅ ፈልጋለሁ ትለኝ ጊዜ እያልኩ የሚሄዱ ለማስተካከል ይሄን ነገርን ትሪትመንት ለማድረግ እየሄድኩ ነው ያለሁት። ስለዚህ ለዛ ነው እሺ። እና ትንሽ ግራም ያጋባ ነገር ነው ስቲል እየነገርከን ያለኸውና እሺ እቺ መድኃኒትህን ተቆጣጥራ የምትሰጥ ሰራተኛ እስኪ ከዚህ በፊት ብዙ ሰራተኞች ገብተው ብዙ ሰራተኞችን እንደቀያየራችሁ ነግራኝ ነበር ወይዘሮ ማህሌትና እቺኛዋን ሰራተኛ እስኪ ከሌሎች ሰራተኛ ምንድነው ለየት የሚያደርጋት? ስለከን ይልበል ጸባይዋ በጣም ደስ የምትል ልጅ ናት። መድኃኒት እንኳን ቢያንስ መድኃኒት በአግባቡ ቶሎ ነው በሰዓቱ መሰጠኝ። ተሷ ጋር በጣም ተግባብተው ነው የሚሰሩት። ያው እሷም ያው ባለቤቴ በጣም ወደ ሩሩ ሰው ነች። አግዛታለች፣ ረድታታለች። ከመንገድ ላይ ምናምን እንትን አመታዚ ስሪ ቤተሰቦችሽ የምታደርጉን ነገር አርጊ ብላ እዚህ እንድትሰራ ያደረገቻት ጸባይዋ በጣም እንዲልባል አርጊ ተባለችው ነሽ ነው ሰው የሚነገረውን ተሰማ ጥሩ ለዛ ሰው ምንም ብታረግለት ምንም አይመስልህም። ስለዚህ እኔ እንኳን ከዚህ በሽታ ድኜ ሌላ ስራ እንኳን ብሰራ እሷ ከዚህ የቤት ሰራተኝነት አውጥቼ ሌላ ስራ እንድሰራ ነበር ማለት ነው በዚህ ጸባይዋ ማለት ነው። ለዛ ነው እዚህ እንድትቆይ ተሷ ጋር በጣም ተግባብተው እንዲቆዩ የእንትን ያለችው እንጂ አሁን ሌሎቹ ታይቾም ተሷ ጋር ማይግባቡም ሴት ለሴት አንድ አይግባቡም። ስለዚህ እሷም ስላልተግባቡ ትቀያየራለች። ሌሎችን ግን ላይክ ከሷ ጋር ብቻ ሳይሆን አልግባባ ያሉት ኦር ካንተ ጋር መድኃኒትን በአግባቡ አይሰጡም ይሆናል ያለ መስጠት ኦር ደግሞ ግን እሷ ከመገሰራተኛ አዲሷ ከመግባቷ በፊት ነው እንደታመመች ነገረችን። ግን እኔ ታመምኩት ያው እሷ ከገባች በኋላ አዲሷ ሰራተኛ ማለት ነው። አዎ እሷ ከገባች በኋላ የታመምኩት እኔ። ከዛ በፊት ግን ሰራተኞችን ለምን መቀያየር አስፈለጋችሁ? እኔ ጀስት እኔ ከማንኛውም ሰው ጋር መግባባት እችላለሁ። ከማንኛውም ሰው ጋር ተግባብቼ ማውራት ሰው ነኝ እና ከኔ ጋር የማውራት እንደሚስት እሷም ቅናት እኔም ከሷ ጋር የሆነ ሰው ሲያወራ ካየው ታጣራ ስለ እምነት መጉደሉ አይደለም ፍቅር ነው። እዚህ ጋር ልትቀና ትችላለህ። እዚህ ጋር እሷም ትናደዳለች እኔ ሳወራ ምናምን ሲስቅ ምናምን በዚህ መሃል ጣላለች። አይግባቡም በንግግርም እነሱም ትንሽ እንትን ይላሉ ይወጣሉ። እንደዛ ነው በቃ ይወጣሉ ይገባሉ ይወጣሉ። ከዛም በኋላ ያው እኔም ምንም ማድረግ አልችልም። የሷን ነፃነት እዚህ ጋር መንፈግ አልፈልግም። ለምን ታበሪያለሽ ለምን እንደዚህ ያለሽ ምናምን ያው በንግግር አንድ ነገር በንግግር ነው መፍታት ያለበት። ትዳር ውስጥ ካለ ተጨቃጭቀ ፈልገህ ፍላጎት ኖሮክ ፈቅደክ ነው ትዳር ውስጥ መገባው። ጭቅጭቅ እንዳለ ጸብ እንዳለ ጸቡን ደግሞ ጭቅጭቁንም በንግግር መፍታት እንዳለብህ ይሄን ነገሮችን ጠንቅቀ ማወቅ እንዳለብህ ነው እንደምትለውና ያው ከሷ ጋር ላለመነጋገር ላለመጨቃጨቅ ስል እንደ ፍላጎትሽ ብዬ ነው በሰራተኛ ጉዳይ እንተመለው። ስለዚህ እሷን አመጣዋለች መጣች በሶስተኛው ቀን አራተኛው ቀን እኔ ወደ ህመም ውስጥ ገባው። ያው ግን ተከባከባለች በጣም ቶሎ ምግብም ሰዓቷ አታልፍም ማለት ይቅርታና እዚህ ጋር ወይዘሮ ማህሌት የነገረችን ኦር ከመግባቷ ከወር ምናምን በኋላ ነበር መታመምህን። አንተ ደግሞ እሷ ከገባች ከ3 ቀን በኋላ ነው ያልከኝ። ህመሙ እንዴት ልበል ህመሙን የጀመረኝ እንደዚህ ይፋ ወጥቶ ህመሙን እንትን አላለኝም እንጂ እንደዚህ አልጋ ላይ እንጂ ስራ ቦታ እንኳን የሆነ ሰዓት ላይ ሰራሉ የሆነ ሰዓት ላይ ተኝቼ በጣም በግድ ነው የምነሳው። የሆነ እጅ ይንቀጠቀጣለሁ ምናምን ይላለው። ከዛም በኋላ ያው ከወራት በኋላ ምናምን አልጋ ላይ ቀረው። ከመኝቴ እንኳን መነሳት አልቻልኩም። ዛና ከቤት እንደምንም ብላ ይዛኝ ሄደች ምናምን። እዛ ሲሄድ ደህና ነው የምሆነው። የሆነ ውስጥ ህመሙ ቢኖርብህም ኖርማል ህመሙ እንደጀመረው ሰው ነው የምትሆነውና እንደዛ
ከዛም በኋላ ነው የቀጠለው። እንግዲህ ተመልካቾቻችን ትንሽ በጣም ግራ የሚያጋባ ነገር ነው። ከዚህ በፊት የነበሩ ሰራተኞች ሲቀያየሩ ምንም ነገር ያልተፈጠረ ቤተሰብ ውስጥ እንግዲህ አዲስ ሰራተኛ ከመጣች በኋላ ከወራት በኋላ እንደዚህ አይነት ችግሩ እሱም ያልጋ ቁራኛ መሆኑ ቤት ውስጥ ሰላም ማጣታቸው ትንሽ እኔንም አጠራጥሮኛል። እንግዲህ እናንተንም እንደዚህ አይነት ጥርጣሬ እንደፈጠረባችሁ እርግጠኞች ነን። እስኪ ከወንድማችን ጋር የነበረንን ቆይታ እዚህ ጋር እናብቃውና በመቀጠል ደግሞ ሰራተኛዋ ጋርም ሂደን ያለውን ነገር አንዳንድ ነገሮችን በግልጽ እናወራትና ከዛ በኋላ የሚፈጠረውን ነገር አብረን የምናይ ይሆናል። ወንድሜ እንግዲህ እንደዚህ ታመህ አንዳንድ ነገሮችን ለጠየቅነ ጥያቄዎች አግባባዊ የሆነ መልስን ስለሰጠን ከልብ እናመሰግናለን። ሙር ደግሞ ከዚህ በኋላም እንግዲህ ሰራተኛዋን አናግረን የሚፈጠረውን ነገር አንተ ጋም ተመልሰን እንድንመጣ የሚያደርገን ጉዳይ ካለ ተመልሰን መጠን እናናግርሃለን። እንግዲህ ተመልካቾቻችን ከእሱ ጋር የነበረን ቆይታ ይህን ይመስል ነበረ። ብዙ ነገሮችን እንዳያችሁ እና ለአይምሮም ከበድ የሚሉ ነገሮችን ግራም ያጋቡ ነገሮችን እየሰማን እንደሆነ ከኛ ጋር በቆያችሁበት ሰዓታቶች ተረድታችኋል ብለን እናምናለን። ከዚህ በመቀጠል ደግሞ እስኪ ሰራተኛዋ ጋር ሂደን እሷ ከገባች ከአንድ ወር ከሁለት ወር በኋላ እንዴት እንደዚህ አይነት ችግር ሊፈጠር ቻለ? ባልየው ላይ እንደዚህ አይነት ያልጋ ቁራኛ መሆን፣ ቤተሰቡ ላይ ደግሞ እንደዚህ አይነት ሰላም ማጣት፣ ጭቅጭቅ እንዴት እንደተፈጠረ ትንሽ አጠራጥሮናል። እስኪ ሰራተኛዋን ደግሞ አግኝተን የሚፈጠረውን ነገር አብረን የምናይ ይሆናል። እስከዛው ሰላም። ችግር የለውም። እኛ የህግ አካላቶች ነን። እስኪ ተረጋጊ። ቆይ ወይዘሮ ማህሌትን እኮ አስፈቅደን ይገባል። የቤቱ ባለቤት ናታ እኮ። ቆይ እስኪ ተረጋጊ። የቤቱን ባለቤት ወይዘሮ ማህሌትን አስፈቅደን ይገባል። እስኪ ቆይ ተረጋጊና ቆሚ። እኛ አስፈቅደን የገባን አልኩሽ እኮ። አስፈቅደን የገባን ካሜራ ምንም ችግር የለውም። ይኸውልሽ እኛ የህግ አካላቶች ነን። ይኸውልሽ መታወቂያ ከፈለግሽ ይኸውልሽ እኛ ምንም አይነት የምናደርስ ሰዎች አይደለንም። ተረጋግተሽ የምታወሪኝ ከሆነ አውሪ፣ ካልዛ ግን ጉልበት እንድጠቀም እያደረግሽ ነው። የቤቷን ባለቤት ወይዘሮ ማህሌትን አስፈቅደን የገባን እያልኩሽ እኮ ነው ያለሁት። እስኪ አርፈሽ ቁጭ በይ እንዴ! ጉልበት እንድጠቀም አታድርጊኝ። እስኪ ቆይ ተረጋጊና ለምን እንደመጣሁ በፊት አናግሪኝ። ተረጋጊና ሰውዬው እኮ አሁን ከኔ ጋር እያወራ ነበረ። ለሽንት ወጥቶ ነው። አሁን ምንም ችግር የለውም። ሰውዬ ነገር አትፈልግኝ ጭራሽ። እስኪ አርፈሽ ቁጭ በይና ሁሉንም ነገር ማውራት እንችላለን በአግባቡ እያልኩሽ እኮ ነው ያለሁት አይደል? ጉልበት እንድጠቀም አታስገድጂ። በቃ ተረጋጊና ሁሉንም ነገር ማውራት እንችላለን። ወይዘሮ ማህሌትን አስፈቅጄ ነው የገባው እያልኩሽ ነው። ማለት የቤቱ ባለቤት እኛ አይደለን እንዴ? የቤቱ ባለቤት አንቺ ሞንሽ፣ እሷ እኔ የሚያገባኝ ነገር የለም። አንቺ እዚህ ቤት ውስጥ ሰራተኛ እንደሆንሽ ነው ወይዘሮ ማህሌት የነገረችኝ። እንዴ ይኸውልሽ ከዚህ በላይ መታገስ አልችልም። ጉልበት እንድጠቀም እያስገደድሽ ነው ያለው። ከመጪው በፊት ሰውዬው ነው ያረጋችሁት። የፈለገውን ይኸውልሽ ገደላችሁት። መጪው አይደለም ማበድ ትችያለሽ። ተረጋጊና የምነግርሽን ነገር አዳምጪ። ሰውዬ የምትይውን እሱ አሁን ለሽንት ወጥቶ ነው ያለውና ምንም አይነት ጉዳትም አላደረስንበትም። እኛ መጠየቅ የምንፈልገውን ጥያቄዎችን አንዳንድ ጥያቄዎችን ጠየቅና ይኸውልሽ እኔ አሳይቼሻለሁ። የህግ አካላቶች ነን እኛ፣ የሚዲያ ባለሙያዎች ነንና አንዳንድ ጉዳዮችን ለማጣራት ነው እዚህ ቤት የመጣ ነው። ወይዘሮ ማህሌት ጠርታን የመጣ ነው። ወይዘሮ ማህሌት ጠርታን ነው እዚህ ቤት የገባ ነው እያልኩሽ እኮ ነው ያለሁት። ካሜራ ምን ይሰራል እኮ? ካሜራውን ደግሞ ለአንዳንድ ጉዳዮች ድጋፍ እንዲሆነን ነው የያዝ ነው እንጂ ሌላ ምንም አይነት ሳይድ ኢፌክት ልናመጣባችሁ ፈልገን አይደለምና እስኪ አሁን ተረጋጊና ሁሉንም ነገር በአግባቡ ብናወራ ጥሩ ይመስለኛል። ምንድነው የምናወራው? ስለምንድነው የምናወራው? የታመመ ሰው አንስታችሁ ዘው ብላችሁ ሰው ቤት ገብታችሁ ካሜራ ደቀናችሁ ሲያሻችሁ ገፍትራችሁ ከሶፍ ጋር ጣብቃችሁ እኔ ምንድነው የምናወራው? እኛ ይኸውልሽ ጉልበት እንድንጠቀም የምታስገድጂን አንቺ ሆነሽ። እኛ የሚዲያ ባለሙያዎች ነን። አንዳንድ ኬዞችን አንዳንድ ጉዳዮችን እንደዚህ አሁን ታመመ የምትይውን የእናንተን ሰውም ለማገዝ ወይዘሮ ማህሌት ራሷ ጠርታን ነው እናንተ ቤት እየተገኘ ነውና ለምን ጠይቅሽ ነገሮች አንዳንድ ነገሮችን ራስሽን አረጋግተሽ አንቺም ተረጋግተሽ አንዳንድ ነገሮችን ለመመለስ ፈቃደኛ ከሆንሽ ቃለ መጠይቃችንን አሁን መጀመር እንችላለን። እኔና አንቺ ተግባባ። ሁሉንም ነገር ተረጋጊ። ይኸውልሽ እኔ መታወቂያን አሳይቼሻለሁ። ካላመንሽኝ የሚዲያ አካላቶች ነን። ወይዘሮ ማህሌትንም አናግረናል። ታመመ የተባለውን የቤታቸውን ባለቤትም አናግረናቸዋል። እነሱም አሁን እዚህ ጋር ነበሩ። አሁን አንቺ ልትመጪ አጋጣሚ ለሽንት አውጥተናቸው ነው እንጂ እነሱም ከኛ ጋር ነበሩ። ለዛ ምንም አይነት ስጋት እንዳይገባሽ ብዬ ነው። ምንድነው የምትፈልጉት? እሺ ንገረኝ፣ ምንድነው የምትፈልጉት? ይኸውልሽ በተረጋጋ መንፈስ ብናወራ የተሻለ ይመስለኛል። ከዛ ውጭ ግን ጉልበትን ከኋላ የሚታዩሽ ሰዎችም አሉ። ጉልበት እንድንጠቀም እያስገደድሽን ነው የሚገኘው ማለት ነው። ተግባባን አይደለ? እስኪ በቅድሚያ እንተዋወቅ።
እኔ እያስፈራኸኝ እኮ። ምን ነው የሚያስፈራሽ እንዴ? ምንድነው? ምንም አልገባኝም። እንዴት ነው የሰው ቤት ካሜራ ደቀናችሁ የታመመ ሰው አንስታችሁ ጭራሽ ባለቤቶቹ በሌሉበት በዚህ ቅስፈት እንዴት መታችሁ ዘወላችሁ? ደጋግሜ እየነገርኩሽ ነው ያለው። እኛ እዚህ ቤት የመጣ ነው ጉዳት ለማድረስ ሳይሆን መብቴ ለመስጠት ነው የመጣ ነው። አትጮብኝ እንዴ! እንደው ጮብሽማ እኮ የምታስገድጅኝ እኮ አንቺ ነሽ። ጭራሽ ሰው ቤት መጥቶን ቡር ማለት አለ። ጉር ነው። ይኸውልሽ አሁን እንግዲህ በንግግር መግባባት ካልቻልን መግባባት በምንችልበት ሌላ ነገር መግባባት እንችላለን። ጉልበት እንድንጠቀም እያስገደድሽን ነው። እኔ ከመግቢያሽ ጀምሮ ህግ አለ፣ መንግስት አለ። እኛ ለምን እንደበድብሻለን? የህግ አካላቶች እኮ ነን እኮ። መናገር ያለብሽን በአግባቡ ተናገሪ እያልኩሽ ነው የምገኘው እኮ አይደል? እኔ የምናገረው ነገር ለእናንተ ጥቅም ምኑ ነው እንዴ? ዝም ብለህ ተናገሪ። የምጠይቅሽ ጥያቄ ምንድን ነው የምትጠይቀኝ? ታመመ የተባለው ሰውዬ መብቴ እንዲያገኝ ወር እንዲደን ትፈልጊያለሽ? አትፈልጊ? ለምንድን ነው የማልፈልገው? እና ለዛ አይደል እንዴ ሰዓት የጠብቄ መድኃኒቱን የምሰጠው የምንከባከበው እንዴ? ጎበዝ፣ ሰዓት ጠብቀሽ መድኃኒት መስጠትሽ ጥሩ ሆኖ ሳለ እኛ ደግሞ አንዳንድ ነገሮች ለሱም የምናግዝ ወር የምናመጣለት ዶክተሮች ስላሉ ከአንቺ ደግሞ አንዳንድ ነገሮችን መስማት የምንፈልጋቸው ነገሮች ስላሉ ምንድን ነው የምትሰማው? እኔ ዶክተር ነኝ እንዴ? እኔ ስጪ ከተባልኩትና ተንከባከቢው ከተባለው ነገር ሌላማ እኮ ጎበዝ ነሽ አንቺ። ስጪ የተባልሽውን መስጠትም እኮ አንድ ነገር ነው፣ ግን ከዛ የበለጠ ደግሞ እኛ ከአንቺ ማወቅ የምንፈልገው ጉዳይ አለ እያልነሽ ነው። ምንድን ነው የምትፈልገው? እኔ ምንም የማውቀው ነገር የለም። እኔ ሰውዬውን መንከባከብ የቤቱን ስራ መስራት ነው የማውቀው። አሰማኝም ሰውዬ እኮ ይኸውልሽ ተግባባን። የቤቱንም ስራ ሰራሽ የውጩንም ስራ ሰራሽ ጥሩ ነገር ነው። ግን አሁን ላይ እኔና አንቺ በመጀመሪያ ስምሽን ትነግሪኝና ከዛ በኋላ እኔ ለምጠይቅሽ ጥያቄዎች አግባባዊና ትክክለኛውን መልስ እንድትሰጪኝ ነው ፈልገው። ተግባባን? አይዴ ምንድነው? እሺ አሁን ንገሪኝ። ምን ልንገርክ? እሺ በፊት ስምሽን ማን እንበል? ስሜ የኔ ስም አይናለም። እሺ ወይዘሮ አይናለም እንግዲህ ለምንጠይቅሽ ጥያቄዎች ለመናገር ፈቃደኛ ስለሆንሽ ከልብ እናመሰግናለን። እስኪ ስለ ወይዘሮ ማህሌትና ታመመ ስለተባለው ሰውዬ እስኪ አንዳንድ ነገሮችን አጫውችን። ማለት እነሱ ቤት ከመግባትሽ ጀምሮ ኦር ደግሞ ከመግባትሽ በፊት እንዴት እንዳገኙሽ ምናምን አንዳንድ ነገሮችን እስኪ አጫውችን። አይ ታውሱስ ታሪኩ ረጅም ነው። አይዞሽ እንግዲህ ወይዘሮ አይናለም እንግዲህ ያሳለፍሽውን ነገር እኔ ያላቀውም ብቻ እንደዚህ ያለቀሽ ባታወሪኝ ጥሩ ይመስለኛል። አይዞሽ ተረጋጊና እንደምንም ለማውራት ሞክሪ እስኪ። ግን እንደው ይሄን የምነግርህ ክፉ አላማ የለህም ብዬ ነው እንዴ? በጭራሽ። እኔ እኮ ነገርኩሽ። እኔ እኮ እሱን ለማገዝ ዶክተሮችን ለማገናኘት እኮ ነው እዚህ ቤት የመጣሁት እንጂ ሌላ ምንም አይነት ተልእኮ የለኝም። ይኸውልህ እንዲህ አካልክ ጥሩ ልንገርህ፣ እንደው እትዬና ጋሼ ለኔ መልካም ሰው ናቸው። እትዬ ማህሌት የሚሆኑ ጋሼ የሚሆኑ ለኔ መልካም ሰው፣ በተለይ እትዬ ማህሌት ደግ ሰው ናቸው። እግዚአብሔርን ነው የምልክ። እኔ ከገጠር ስመጣ እዚህ አውላላ ሜዳ ላይ አግኝተውኝ ነው ነይ ብለው ምን ልሁን ሳያውቁ ሰብሰብ ባርገው ወደ ቤታቸው ያስገቡኝ። እኔ እዛ የነበርኩበት ገጠር ማላቀውን አይቾም ማላቀውን አንድ ቀን እንኳን አይቾም ማላቀውን ሰው ሊድሩኝ እናቴ ልድረኝ ሁሉን ነገር ጨርሳ ነገ ታገቢያለሽ ሲባል ነው ብን ብዬ ከነበርኩበት ከተማ ጥፍት ብዬ ወደዚህ መጣሁት። የዛኔ ነው እትዬ አግኝታኝ ታሪኬን ሁሉ ነግሬያት ይዛኝ ወደ ቤቷ የመጣችው። ከዛ እዚህ ከመጣው በኋላ ቤቱንም መቆጣጠር ምሰራው ምግቡንም ጋሼንም ከታመሙ በኋላ መድኃኒትም ምንም የምሰጣቸው ነኝ። ሁሉንም ኃላፊነት ለኔ ነበር የሰጡኝ እትዬ ማህሌት። በቃ ይሄ ነው እንግዲህ። መልካም እንግዲህ ወይዘሮ ማህሌት እንግዲህ ቅድም እንዳልሽን አውላላ ሜዳ ላይ ያገኙኝ ምናምን አልሽና እስኪ እነሱ ቤት ከገባሽ በኋላ ምን አይነት ነገሮችን አገኘሽ? ወይዘሮ ማህሌት ለአንቺ ጥሩ ሰው እንደሆኑ ነገረሽኛል። ታመሙ የተባለው የቤቱ ባለቤትስ እንዴት ነው? ለአንቺ መልካም ናቸው ወር መልካም አይደሉ? እስኪ ያላችሁን ቅርርብ ነገር። እሳቸው ሁሌ ስራ ናቸው። ሁሌ ስራ ነው። ስራ ይሰራሉ፣ ይመጣሉ። በቃ እንዲህ ናቸው። ብዙውን ጊዜ በቃ ስራ ላይ ነው የሚያሳልፉት። እኔ እዚሁ ምግብ ሰራለሁ፣ ምን እላለሁ፣ ቤቱን አስተካክላለሁ፣ አጸዳለሁ። ሁሉንም የቤት ስራ ሰራው ነኝ። እትዬ ማህሌትም ከኔ ጋር ያው ያግዙኛል። ቤት ውስጥ ናቸው፣ የቤት እመቤት ናቸው ከኔ ጋር። በቃ ከሆነ ጊዜ በኋላ ጋሼ ታመሙ። በቃ እንግዲህ ስርስር አረጋቸው። መንቀሳቀስም አይችሉም። በሰው ድጋፍ ነው ወደዚህም ወደዛም የሚሉት። እንዲህ ነው በቃ መድኃኒት እንሰጣቸዋለን፣ ይወጣሉ። በቃ ሌላ ምንም ነገር የለም። እንደዚህ ነው እንግዲህ። ወይዘሮ ማህሌትም የዚህ ቤት ባለቤትም እንደነገሩን ከሆነ
አንቺ ከመግባትሽ በፊት ብዙ ሰራተኞችን አስገብተው እንደወጡ ነገረውናልና እነሱ ጸባያቸው ጥሩም እንዳልሆነ ከነሱ ጋር ያላቸው ግንኙነትም መልካም እንዳልሆነ ነበር ሲነግሩን የነበረው። ያንቺ ግን ከነሱ ለየት ብሎ ከባለቤታቸው ጋር ወር ደግሞ ከወይዘሮ ማህሌት ጋር ያለሽ ቅርርብ በጣም ጥሩ እንደሆነ ከነሱ ጋር ያለሽ ግንኙነትም በጣም ጥሩ እንደሆነ ነበር ሲነግሩን የነበረውና እስኪ ምን አይነት ለየት ያለ ነገር ብታሳያቸው ነው አንቺ ከሌሎች ላይ ከነሱ ጋር ይሄን ያክል ጊዜ ለመቆየት የቻልሽው? ምን አሳያለሁ? እንግዲህ መልካም ለሆነ አንድ ሰው ክፉ መሆን ባህልም አይደለም ወግም አይደለም ስርዓትም አይደለም እንደኛና መልካም ነው የሆኑልኝ። እኔ ደግሞ መልካም ስራዬን በአግባቡ ሰራለሁ። በቃ በቻልኩት አቅም ውለታቸውን ላለመርሳት ሞክራለሁ። እንደዛ ነው። ሌላ ምንም አዲስ ነገር የለውም። በቃ የሚያዙኝንም ምንም የሚሉልኝንም ሁሉም ነገር በመልካም ነው ማረገው። በቃ ቤቱንም እንደራሴ ቤት ቤተሰቡንም እንደራሴ ቤተሰብ ነው ማየው። በቃ ሌላ ምንም ተንኮልም ምንም የሌለኝ ሰው ነኝ እኔ። በቃ እንደዛ ነው። እንግዲህ ሌላ ምንም አዲስ ነገር የለውም። እንግዲህ እሺ እንግዲህ የቤቱ ባለቤት እንግዲህ ታመሙ የተባሉት አንቺ ከገባሽ ኦልሞስት ከአንድ ወር 2 ወር ባልበለጠ ጊዜ ውስጥ ነውና ደና የነበረ ቤተሰብ ማለት እንግዲህ አንቺ ከገባሽ በኋላ እንዴት እንደዚህ አይነት ኬዝ ሊፈጠር ቻለ? ምን ይመስልሻል? እስኪ ያለው ማውን ተወጣልኝ ይልክ ያልከኝንም የጠየከኝንም ነገር ሁሉም ነገር መልሻለሁ። አሁን ማለት እስኪ ቆይ ተረጋጊ። ሁሉንም ነገር እኮ ሰውዬ እኔ እኮ ማለቴ መድኃኒቱንም ተቆጣጣረሽ አንቺ ነሽ የምትሰጫቸውና እንዴት እንደዚህ አይነት ነገር ሊፈጠር ቻለ? ማለት ነገርኩ እኮ አንድም ደቂቃ ሳልፈኝ ሰጥቼ አላቅም። እኔ ይኸውልህ እስከ 3ኛ ክፍል ተስተምሬ ነው የመጣሁት ከሀገሬ ስመጣ። መጻፍም ይሁን ማንበብም ይሁን ሁሉንም ነገር እችላለሁ። በቃ እንደዛ ከሆነ እኮ በጣም ጥሩ እኮ ነው። እኔ ማለት እየፈለክ ነው? ኖ መድኃኒታቸውንም አንቺ ነሽ የምትሰጪ። ቤት ውስጥ ባለቤታቸው በሌለችበት ታይም አንቺ ነሽ ኮንትሮል የምታደርጋቸው እነሱ ትሪት የምታደርጋቸው በማለት አንግል ነው እንደዛ ለልሽ የቻልኩት እንጂ ለሌላ ነገር አስቤ አይደለም። ይኸውልህ እኔ ሁሉንም ነገር ነው የምልህ። ሁሉንም ነገር እዚህ ቤት በመልካም ነገር ነው እየሰራ ያለሁት። ምን ለማለት እንደፈለክ አላውቅም። አሁን ጨርሳ ልውጣልኝ። ኖ እንደዛ ማለት ሳይሆን እኮ ቆይ አሁን ከመውጣቴ በፊት አንዳንድ ነገሮችን ግዴታ ማውራት ያለብን ነገሮች አሉ አይደለ? እስኪ ቁጭ በይና ሁሉንም ነገር እኮ በአግባቡ መነጋገር እንችላለን። እንዴ ይኸውልሽ እኔ እያልኩሽ ያለሁት አንቺ እዚህ ቤት ከመግባትሽ በፊት ይሄ ቤተሰብ ሰላማዊ ቤተሰብ ነበረ። የቤቱ ባለቤት ይሄ ሰውዬ እንደዚህ አልጋ ቁራኛ አልነበረም። ግን አንቺ ከገባሽ ከአንድ ወር ምናምን በኋላ እንዴት እንደዚህ አይነት ኬዞች ሊፈጠሩ ቻሉ እኮ ነው እያልኩሽ ያለሁት። ይሄን እንደሚውል እኔ ነገርኩህ እኮ። እንዴ መቼም ፈጣሪ ያሳመመውን ሰው ለምን አሳመምከው አልልም አድነው እንጂ የምለው። እንዴ አንቺ አሳመምሽው ለማለት እየፈለክ ነው? ይኸውልሽ እኔ እንደዛ ማለት አይደለም። አንቺ አሳመምሽው እያልኩሽ ሳይሆን እኮ እስኪ መንስያቸው ምን ሊሆን ይችላል? አንቺ ነሽ ቀርበሽ የምትከታተያቸው አይደል? እኔ ታሞ መጣ አይደለ? ከታመመ በኋላ ነው የኔ ስራ መንከባከብ። እያነበብሽ መድኃኒቱን ሰዓት በሳስጪ ተባልኩኝ። ሰከንድም ደቂቃም ሳላሳልፍ ለሰውየው መድኃኒቱን እሰጠዋለሁ፣ ምግቡንም በስትክክል እመግበዋለሁ። እንዴ ምንድነው የምትለኝ? ሐኪሙ አድርጌ ያለኝን ነገር በሙሉ ለትዬም ሲነግሩ ስሰማ ሁሉንም ነገር አደርጋለሁ። እሺ አንተ ቆይ ይኸውልሽ ጥያቄ እኔ እሱ ከታመመ በኋላ የምታደርጊለትን ሳይሆን እሱ ከመታመሙ በፊት ምን እያደረግሽለት ነበረ? እስኪ ምን አደርጋለሁ? በመጣው ቁጥር ምግቡንም ልብሱንም ሳጥብ ልብሳቸውን የሁለቱንም አጥባለሁ፣ ቤት አጸዳለሁ፣ ምግባቸውን በስነ ስርዓት በመጡ ቁጥር ሁሌ ብሉ ነው ጠጡ ነው የምለው። ሌላ ምን አደርጋለሁ? ይኸውልሽ እንደዚህ አይነት ጉዳት ከመድረሱ በፊት ቅድም እሱን ስናናግረው ሆስፒታል ሂዶ ለተለያዩ ነገሮች የሚሰጡት መድኃኒቶች ነበሩና እሱንም አንቺ ነሽ የምትሰጪው ራሱ ነበር የሚወስደው? ያው እንግዲህ ከቻሉ ያው እንዲህ ጭምድ ከማድረጋቸው በፊት መድኃኒታቸውን ቁጭ ይደረጋል፣ ራሳቸው ይውጣሉ። አሁን ግን እግራቸውም እጃቸውም በቃ እንዲሁ ምንም በቃ እንደዚህ ዝብ ብለው ነው የሚተኙት። በቃ ምንም አይታወቅም። በቃ በስትክክል አይናገሩ ምንም አይሉም። ከዛ እኔ እንደዛ ሲሆኑ መድኃኒታቸውን ደቂቃ ሳላሳልፍ እዛ መድኃኒቱ ላይ በተጻፈው መሰረት ዶክተሩ በነገረን መሰረት ደቂቃም ሳላሳልፍ ሰከንድም ሳላሳልፍ አምጥቼ እሰጣቸዋለሁ፣ ምግባቸውንም አበላቸዋለሁ። እንደዛ ነው የማደርገው። ሌላ ምንም። እሺ እንደዛ ከሆነ በጣም ጥሩ ነው። እስኪ አሁን ከመታመሙ በፊት ያለውን መድኃኒት ማለትም አንቺ እየሰጠሽው የነበረውን መድኃኒት እስኪ ልታሳየን ትችያለሽ? የምን ለምን ደግሞ አለ እዛ ተቀምጧል። እዛ መድኃኒቱ ቤት እኮ ከመድኃኒቱ ያው ቀድም እንደነገርኩሽ እኮ እስኪ አዳምጪኝ በፊት እኔ ይኸውልሽ ከዚህ የተሻለ ዶክተር ከዚህ የተሻለ ሐኪም አምጥተን እኮ እሱን ልናሳክመው ነው አይደለ? ከዚህ በፊት ስትሰጪው የነበሩ መድኃኒቶችን አንጪውና አሳይን። አለ ይውጣሉ፣ ደህና ናቸው፣ እየተሻላቸው ነው። ምንድነው የምትፈልገው? ቆይ አንተ እንዴ አሁን በዛ
ካሜራ መደቀነ ሳይሆን ጭራሽ መድኃኒቱን ካላየው ምን ልታረጋቸው ነው ጋሼ? እንዴ ውጣ! አሁን ይበቃል። ሰው ይኸውልሽ ወይዘሮ አይናለም ከዚህ በላይ እኔ ልታገስሽ አልችልም። መድኃኒቱን ታመጪውና አይተን እኛ ማድረግ ያለብንን እኛን የምናውቀው አይደል? ምን የምታረገው? ምን ልታረግባቸው እኮ የተሻለ ሐኪም አምጥተን ልናሳክማቸው ነው እኮ ነው እያልኩሽ ያለሁት አይደል? ምን የተሻለ ሐኪም አያውቁም? እንግዲህ ይኸውልሽ እስካሁን በትዕግስት እያወራሁሽ ነበረ። ከዚህ በኋላ ግን ጉልበት እንድጠቀም እያስገድድሽ ነው። ለምን ነው ጉልበት የምትጠቀመው? አይ እንግዲህ አሁን በዛ። የሰው ቤት በተጨራሽ ጉልበት ልጠቀም የምትል ነው? ጭራሽ መድኃኒቱን ካላሳየን ምንድነው? ምን ይሰራል ለእሳቸው መድኃኒት? የቤቱ ባለቤት እኮ ወይዘሮ አይናለም ፈቅደውልን መሰለኝ እኛ እኮ እዚህ ቤት ተቀባና አይደል መድኃኒቱ። እሺ አሁን መድኃኒቱን ታመጭልንና ማለት ነው በአግባቡ እናያለን። እንደዛ አይሆን የምትይ ከሆነ ግን ይኸውልሽ ከኋላ የምታያቸው ሰዎችን አሉ። በንግግር ማንስማማ ከሆነ በሌላ መንገድ ልንስማማ እንችላለን። ተቀምጧል አልኩ። ተቀምጧል። ከተቀመጠ ሰዓቱ ሲደርስ ብቻ ለጋሽ ወጥቼ የምሰጣቸው። እሺ በስንት ሰዓት ላይ ነበር ለጋሽ የምሰጣቸው መድኃኒቶችን? እንዴ በዛ ምን ሁሉንም ነገር የቤቱን ጉድ ጓዳ እንዳለ ዝርዝር አድርጌ ነገርኩህ እኮ። ምን ልታረግ ነው ቤት ውስጥ? አልበዛም? እንዲያውንስ ይኸውልሽ ወይዘሮ አይናለም በትዕግስት እያናገርኩሽ ነው። እኔም በትዕግስት እያናገርኩ ነው። ከዚህ በላይ የምሬትን ጥግ እንዳሳየ አታስገድደኝ። እንዴ ምን ነው ሽሽ አልኩ እኮ። የምሬትን ጥግ ማን እንደሚያሳይሽ እናፋለን። እስካሁን በትዕግስት እያናገርኩሽ ቆይቻለሁ። ከዚህ በላይ ግን አንዲት ደቂቃ ራሱ እንኳን አልታገስሽም። እንዴ ምን አይነት ሁኔታ ውስጥ እያለ እንደሆነ ይሰውዬ ምን አይነት ቀናቶችን እያሳለፈ እንደሆነ ታውቂያለሽ አይደል? ይኸውልሽ አሁን በአግባቡ እያንዳንዷን ጥያቄ መልሽልኝ። በስንት ሰዓት ነበረ መድኃኒቱን እየሰጠሽው የነበረው? ወይዘሮ አይናለም ቀና በይና እያንዳንድ ነገሯ አናግሪኝ። ልገለኝ ነው የመጣከው አንተማ። ይኸውልሽ ተረጋግተሽ ማታወሪኝ ከሆነ ከዚህ በላይ ጉልበት እንድጠቀም እያስገደድሽ ነው። እየደበደቡ ታረጋጋለህ? ህግ የለም እንዴ? እንደደበደበሽ የምታረግኝ እኮ አንቺ ነሽ። የምጠይቅሽን ነገር በአግባቡ መልሽልኝና ለዚህ ሰውዬ መፍትሄ እንፈልግለት እያልኩሽ እኮ ነው። መፍትሄው ተገኝቷል። ከትዬ በላይ መድኃኒቱን የሚያውቅ ማንም የለበት። እያሳክመውታል። መድኃኒቱንም አሰጥተውታል። መድኃኒቱ ከተገኘ እንዴት እስካሁን አልዳነም ይሄ ሰውዬ? እና ሁሉም ነገር ቀስ እያለ ነው። ቀስ በቀስ እንደሆነ እኮ አንቺ አትነግሪኝም ለኔ። ተግባባን? መድኃኒቱ እንዴት እንደሚሰራ እኮ አንቺ አታስረጅኝም ለኔ አይደለ እንዴ? ይሄ ሰውዬ እኮ መድኃኒት ከጀመረ ከ3 ወር 4 ወር በላይ ሆኖታል አይደለ? ምንም አይነት ለውጥ ግን እያሳየ አይደለም እንዴ? ይሄንን ለውጥ ደግሞ እኛም እንፈልጋለን እናንተም ትፈልጋላችሁ አይደለ? እኮ መድኃኒቱን በየስንት ሰዓቱ ነው እየሰጠሽው ያለሽው? እሱን ትነግሪኛለሽ ማለት ነው። አሁን ይኸውልህ ሁሉንም ነገርኩ። ስለኔ ታሪክ ነገርኩ፣ ስለ ቤተሰቡ ታሪክ ነገርኩ፣ ስለ ጋሼ ህመም ነገርኩ። አሁን ደግሞ ዘለ ዶክተር ነኝ የማውቀው፣ የሚፈውሰውን ነኝ የማውቀው፣ መድኃኒቱን ነኝ የማውቀው ማለት ጀመርክ። ምን ልታረጋቸው ነው ጋሼ? ይኸውልህ አንድ ነገር ንገርክ። አሁን ከዚህ በላይ ሌላ ችግር ሳይመጣ ሌላ ወሬም ሳይመጣ በመጣበት እግር ወጣ። ሌላ ችግር ማን እንደሚያመጣና ማን ላይ እንደሚደርስ እንግዲህ ያሁኑም ያልገባሽ ይመስለኛል። እንግዲህ ከዚህ በላይ ጉልበት እንድንጠቀም የምታስገድጅን ከሆነ ሁሉንም ነገር በጉልበት ማድረግ እንችላለን። ደበደብከኝ እኮ አልሞት አልኩ አይደል? እሺ አሁን አንድ እድል ነው የምሰጥሽ። ጭራሽ እድልም ማለት ይኸውልህ ሰውዬ ነገርኩ እኮ። እኔ የምለውን ለምንድን ነው የማትሰማኝ? ለምንድን ነው የምለውን የምናገረውን? ወደ መፍትሄ አንድ እርምጃ እንድንጠጋ ከሆነ መድኃኒቱ ምን አይነት መድኃኒት እንደሚወስድ ንገሪኝ እያልኩሽ ነው። ቁጭ ብሏል። በቃ ሰዓታቸው ሲደርስ ነው ለጋሽ የሚሰጣቸው። አለቀ። ምን ነው መድኃኒቱን አግኝተናል። በቃ እሺ ነው እንዳለ ኦኬ። ባልተከፈተም እስካሁን ለምንድን ነው እንግዲህ ይኸውልሽ እንግዲህ ተመልካቾቻችን እንግዲህ ባክግራውንድ ላይ የሚገኙ ባልደረቦቻችን መድኃኒቱን አግኝተናል ብለውናል። ግን አንድም ፍሬ እንኳን ከውስጥ እንዳልወጣ ነው እየነገሩን። አዲስ የገባ ነው ይሄ፣ አዲስ የተገዛ ነው። ያኛው አልቆ ነው እስካሁን ሲወስድ የነበረውን እንዴ። ቅድም እኮ ማለት ነው እንግዲህ ተመልካቾቻችን እየሰማችሁልን እንደነበረው ቅድም ላይ መድኃኒቱን እየሰጣሁት ነው አስቀምጬዋለሁ ነው ያልሽን እኮ ወሰደ። ቅድም ጨረሰው መድኃኒቱ ነው። አዲስ የገባ ነው። ይሄ ደግሞ አሁን ይጀምራል። ይሄን ደግሞ ወይዘሮ አይናለም የምትናገሪውን ነገር በአግባቡ ብትናገሪ በጣም ደስ ይለናል። ቅድም ላይ እየወሰደ ነው የሚገኘው። አሁን ደግሞ ባልደረቦቻችን እንዳገኙት ምንም አይነት ይሄ አዲስ ነው። አሰማም ጆሮ ይለክም ሰውዬ እኮ ከመች ደቂቃ ውስጥ ነው የሚያልቀው? አሁን እኮ አሳይኝ ስልሽ አላሳይኝ እያልሽኝ ነው። አንተ ነው የምታውቀው። ቆይ አንተ ነው የምታውቀው። መድኃኒቱን የምሰጠው እኔ ነኝ አይደል? አንተ ነው የምታውቀው በምን ሰዓት እንዳለቀና ታውሪኝ። ግን እየዛኛሽ ነው የምትገኘው። ሁሉንም ነገር ታውሪያታለሽ አታውሪም? አሁን እያንዳንዷን ነገር ትናገሪያለሽ አትናገሪም? ትናገሪያለሽ አትናገሪም? መድኃኒቱን ለምንድን ነው እስከዚህ ሰዓት ቁጭ ያደረጋችሁት? አንድ መድኃኒት እኮ አልተከፈተም አይደለ? ምንም አይነት መድኃኒት አልተከፈተም። እንግዲህ እስካሁን ኬት እያመጣሽ ነበረ ማለት ነው የምትሰጫቸው መድኃኒቱን?
ይኸውልኝ ነው እንደነገርኩህ እኮ መድኃኒቱ አልቆባቸው ነው። ይሄ አዲስ ነው እኮ። ካለቀ እስኪ ታለሽ ያለቀውን መድኃኒት አሳይን። እትዬ እንዳይጨነቁ አስቀምጫለሁ። እትዬ እንዴ ማለት እንዴ ለምን ነው የሚጨነቁት እትዬ? ይኸውልህ አንተ ብዙ ያልገባ ነገር አለ ነው እንዴ። ይኸውልህ መድኃኒቱ በጣም ብዙ ወጪ ነው፣ ብዙ ብር ነው የሚያስከፍለው እሱን ለመግዛት። እንደምታውቀው እኔ ጋሼ ታሞ አልጋ ላይ ከተኙ በኋላ የሚገባው የነበረው ገቢ ሁሉ ነገር ተቋርጧል ማለት ትችላለህ። እትዬ በጣም ነው የሚጨነቁት መድኃኒቱን ለማምጣት። ስንትና ስንት ወጪ የቤቱን እዚህ ጋር ስፔስ የሸፍኑ፣ እዚህ ጋር የሱን ሕክምና፣ እዚህ ጋር የሱን መድኃኒት ሸፍኑ። ጭንቀት ብቻ ነው የተረፈው በቃ። እኔ እሳቸው እንዳይጨነቁት ካረጉልኝ መልካም ነገር አንጻር እንዳይጨነቁ ብዬ ከሱቅም ከምንም እየተበደርኩ መድኃኒቱን ገዛውላቸው። በራስሽ ገንዘብ ማለት እንግዲህ እትዬም እንደሚታወቀው ወይዘሮ ማህሌትም የራሳቸው ስራ አላቸው። ፕላስ ደግሞ ሰውየውም እንግዲህ ፋይናንሻል ፍሪደም እስካሁን ምንም አይነት እጥረት እንዳላቸው እኛ አልሰማንም። ግን እንደዚህ አይነት ሰራተኛ ደግሞ እንዴት እንደሚገኝ አይዶን ነው። ጓዳውን ሸፍኖ ነው ሁሉም ሰው ጓዳውን ሸፍን። መልካም ላረገልህ ሰው መልካም ነው ማድረግ። ይወልክ እሳቸው እኔን ካፈር ላይ ምን ልሁን ሳያውቁ መንገድ ላይ ከመንገድ ላይ እንዲህ ተቀምጬ ነው በቃ እንዲህ ያለቀስኩ ሳይሆን ብድግ አድርገው ሸፍነው እቤታቸው አስገብተው ያኖሩኝ።